ሰላም ጤና ይስጥልን ተመልካቾች እንደምን አርፍዳችኋል። የዕለተ ሰኞ የስፖርት ሰዓታችን ላይ እንገኛለን። እንግዲህ ዛሬ እንደ ክልል የሚከናወን ትልቅ የሩጫ ድግስ አለ። የላንድ አፍሪክ ዋና ስራ አስኪያጅም እዚያ አጠገባችን ይገኛሉ። አጠቃላይ እንግዲህ ውድድሩ በነገው ዕለት ምሽት ላይ የሚከናወን የሚሆነው በዕለተ ቅዳሜ ማለት ነው። ከዚህ ጋር በተገናኘ አጠቃላይ ዝግጅቶቹ ምን ይመስላሉ? አንዳንድ ጉዳዮችን እያነሳን ነው ከእናንተ ጋር ዛሬ ለመቆየት እዚህ ስቱዲዮ የተገኘ ነው የላንድ አፍሪክ ዋና ስራ አስኪያጅ አቶ ኢሳያስ መለሰ አጠገባችን ይገኛሉ። እንኳን ደህና መጡ። እንኳን ደህና ቆየ። መልካም። እስቲ ወደ ውድድሩ ነገ ምሽት ይከናወናል በሁለት ማለት ነው። እንግዲህ እስካሁን ብዙ እንቅስቃሴ እያደረጋችሁ ነበረ። ድግሱ እንግዲህ ሰፋ አድርጋችሁ ስትንቀሳቀሱ ነበር ከተማው ላይና እስቲ የህዝቡን አቀባበል ታገኛችሁት? እስቲ በእውነቱ ከሆነ ያው ከአዲስ አበባ ረጅም ኪሎ ሜትሮችን ነው ኦልሞስት ወደ 600 ኪሎ ሜትሮችን አካባቢ አቋርጠን የመጣ ነው። ቢሆንም የከተማው ህዝብ በጣም ፍቅር የሆነ አገሩን በአጠቃላይ በጣም ላንድስኬፑን በጣም ቆንጆ የሆነ አቀባበሉ በጣም በሚገርም ሁኔታ ነው። እኛ ከገባንበት ከትልልቅ ባለስልጣናት ቢሮ ጀምሮ ወደ ታች ወረድ ብለን እስከምናያቸው ማህበረሰብ ውስጥ ሆቴሎች የተለያዩ በቃ በጣም በሚገርም ሁኔታ ጥሩ አቀባበል አድርገውልናል። ሳላመሰግን አላልፍም። መልካም። እንግዲህ አርቲስት ኢሳያስ መለሰ እንደ አፍሪካ እንግዲህ የሚያከናውነው ዋናው ሩጫውን የደገሰውም እሱ ነውና ላንድ አፍሪክ ማን ነው? ምንድነው መሰረታዊ ዓላማውስ ምንድን ነበር? እንግዲህ ላንድ አፍሪክ ማለት ከስሙ ብንጀምር ለአንድ አፍሪካ ማለት ነው። ሌላው ሲቀጥል ደግሞ ላንድ የአፍሪካ ምድር ማለት ነው። የኢትዮጵያ እንግዲህ እንደሚታወቀው የአፍሪካ መዲና ነች። በጣም ትልቅ ሀገር ነች። ከኢስት አፍሪካ እንዲሁም ከአፍሪካ ሙሉ ማለት ይቻላል እጅግ በጣም በትልቅ ነገሮች ላይ ታላቅነቷን ያጎናጸፈች ትልቅ ከተማ ነችና ያንን መሰረት በማድረግ እንግዲህ ላንድ አፍሪካን እኛም ተመስርቷል። ኦልሞስት ረዘም ያለ አመታት ቢቆጠርም የተመሰረተበት አሁን ግን በዚህ የጠቅላይ ሚኒስትራችንን ኢኒሺዬቲቭ በመከተል የኮሪደር ልማቱ ላይ እንግዲህ ለማስተዋወቅ የሰሩ እጆች መጨብጨብ አለባቸው፣ መመስገን አለባቸው በሚል ትልቅ እንቅስቃሴ ላይ እንገኛለን። መልካም። ቀጥታ ወደ ውድድሩ ስንገባ ደግሞ እሱም የራሱን ዓላማ አልኮ እንዳገለጽከው እንግዲህ የኮሪደር ልማትን ጋር በተገናኘ ያንን እንግዲህ የእነኛ ልጆችን ከማመስገን አንጻር የሚል ዓላማ ነው እዚህ እንደሰነቀ እናስታውሳለንና ምናልባት አሁን ላይ ሀረርስ ለምን ተመረጠች? ከዚህ በፊት የትኞቹ ከተሞች ላይ አሊያም ደግሞ ክልሎች ላይ ተከናውነዋል? እንግዲህ ላንድ አፍሪክ ከተመሰረተበት ጊዜ ጀምሮ እስካሁን ድረስ ለአራተኛ ጊዜ ነው አሁን ሀረር ላይ የምናካሂደው። የመጀመሪያውን 2017 ላይ ላስቲር ላይ ማለት ይቻላል አዲስ አበባ ላይ 5 ኪሎ ሜትር ሩጫ አካሂደናል። ከዛ ሲቀጥል አሰላ ደግሞ የአትሌቶች መፍለቂያ እንደመሆኗ መጠን እዛም አሰላ አካሂደናል 5 ኪሎ ሜትር ሩጫ። አዳማ ላይ በትልቁ አካሂደናል። እሱንም በጣም በሚገርም ሁኔታ አዳማ ላይ ኦልሞስት ከ18,000 ህዝብ በላይ ነው የሮጠው። በጣም ደስ ይላል። ኤሊት አትሌቶች ሁሉ አሉበት። አዳማንም ሳላመሰግን ሌሎቹንም ሀገሮች ሳላመሰግን አላልፍም። እንግዲህ ሀረርን የመረጥንባት ትልቁ ነገር ምንድነው? የመጀመሪያው ሀረር በዩኔስኮ የተመዘገበች ታላቅ ሀገር ነች። የቱሪዝም ሀገር ነች። ብዙ ቱሪስቶች እዚህ በብዛት ፍሰቱ እዚህ ሀገር ነው ያለው። ስቲል አሁንም እስከምናይበት ጊዜ ድረስ በጣም ብዙ ቱሪስቶች አሉ። ሰላም መሆኗን፣ ፍቅር መሆኗን ሀረር ደግሞ ምን ያህል ለሀገራችን በጣም ትልቅ ስራ እየሰራች እንደሆነ በተለይ በኮሪደሩ ላይ ባለፈውም ጠቅላይ ሚኒስትራችን መጥተው ስለ ሀረር ብዙ ነገር ተናግረዋል። ሀረር ማለት ህዝቦቿም ብዙ ነገር የተናገሩት ነገር አለና ያንንም በመከተል በእውነት ሀረር ታላቅ መሆኗን አሁን ካለችበትም የበለጠ ለዓለም ለማስተዋወቅ ይህንን ሩጫ እንግዲህ ይዘን መጥተናል። መልካም። ውድድሩ ይከናወናል። ምን ያህል ኪሎ ሜትር የሚሸፍን ነው? በየትኞቹ የዕድሜ ክልል አላም ጾታንስ በማየት መልኩ ያለ? ያው ኪሎ ሜትሩ 5 ኪሎ ሜትር ሩጫ ነው። 5 ኪሎ ሜትር ኤሊት አትሌቶችም አሉ። ያው ውድድሩ እንግዲህ ሁሉንም ያሳተፈ ነው። ከህፃናት እስከ
ትልቅ አረጋውያን ጀምሮ ያሳተፈ ነው። ያ ማለት ምንድነው በሩጫው ላይ ማሸነፍም መሸነፍም የለበትም እና አብዛኞቹ ለወክ ነው የሚያደርጉት፣ ለጤንነት ነው። ሲቀጥል የኮሪደር ልማታቸውን ህዝቡም የሰራውን ባለስልጣናቶችም የሰሩትን ኮሪደሮችን እስቲ የበለጠ ከተማችን እንደዚህ ያማረች ውብ ነች ለማለት ህዝቡ ወጥቶ በነቂስ እንግዲህ ማጨብጨብ ማመስገን አለባቸው ብዬ አምናለሁ። መልካም እንደ የሚመለከታቸው አካላት አሉ። እናንተ ወደዚህ መጡ ይሄን ዝግጅት ለማዘጋጀትና የነበረው ድጋፍ ክትትል ምን ይመስላል? እስቲ በጣም ጥሩ ነው። ድጋፋቸው እጅግ በጣም ጥሩ ነው በእውነት ለመናገር እንግዲህ ከእኛ አግሪም ያደረግነው ከስፖርት ኮሚሽን ጋር ነው። ከሳቸው ጋር በእውነት ለመናገር ቢሮአቸውን ክፍት አድርገው የመጀመሪያው አቀባበል ጀምሮ እጅግ በጣም ባማረ ፈገግታ ባማረ የስራ አካሄድ እጅግ በጣም ተቀብለውን ስቲል አሁንም እየሰራን ነው። እሳቸውንም ሳላመሰግን አላልፍም። ብዙዎቹ ባለስልጣናቶችን በእውነት ለመናገር ቢሮአቸውን ክፍት አድርገው በሄድንበት ባንኳኳንበት ብቻ ምንድነው ምን እናድርግላችሁ እየተደወለ ምን እናድርግላችሁ የጎደለ ነገር ምንድነው እያሉ ነውና ሐረር ፍቅር ነው። መልካም እስካሁን እስቲ ምዝገባ ላይ ነበራችሁ። ቅስቀሳው ላይ ጥሩ ነገር በጣም እንቅስቃሴው ደመቅ ያለ ሁኔታ ነበረ። ምን ያህል ሰው ተመዝግቦላችኋል? ያው ኤግዛክት ነምበሩን ባናውቅም ምን ያህል ድረስ ይሆን? ኦልሞስት ከ10,000 በላይ ነው። እንግዲህ ቲሸርቶቹም የተሸጡት ከ10,000 በላይ ናቸው። በዛ ላይ ኤሊት አትሌቶችም አሉ። ከ10,000 በላይ ስንል ኤግዛክት ፊገሩ ባናውቀውም ግን እኛ ሙሉ በሙሉ ከ10,000 በላይ እንደሆነ እናውቃለን። እስከ 15,000 አካባቢ ሰዎች አሉ ብለን ኤክስፔክት እናደርጋለን። መልካም። እስቲ ውድድሩ መነሻና መድረሻ አለው? የት ተነስቶ የት ጋር ነው የሚቆመው? ከዛስ እንደ ከህዝቡስ ምን ይጠበቃል የሚለው ነገር ደግሞ እንግዲህ ያው መነሻ 5 ኪሎ ሜትር ሩጫ ነው። ከዚህ ከማዘጋጃ ቤት አንስቶ እዚህ በስታዲየሙ ዞሮ ነው 5 ኪሎ ሜትር እስከሆነ ድረስ ምሽቱ በጣም ጥሩ ነው። 10 ሰዓት አካባቢ ነው የሚጀምረው። 10 ሰዓት ላይ የተለያዩ ኢንተርቴይንመንቶች አሉ፣ ሽልማቶች አሉ። በጣም ጥሩ ነው። ለህዝቡም ሽልማት ይኖራል። ሽልማት ምንድነው? ከ1 እስከ 3 ለወጡ በሴትም በወንድም ኤሊት አትሌቶች የገንዘብ ሽልማትና የሜዳሊያ ሽልማት አለ። ሌሎቹም ከህዝቡም ከተሳታፊዎች እንግዲህ ከ1 እስከ 3 ለወጡት ለነሱም ሽልማት ተዘጋጅቷል። ህዝቡ እንግዲህ ቀደም እንደገለጽኩት በነቂስ ወጥቶ ሁሉም የሰራውን ይየው ለካ ሀገራችን እንደዚህ አማረች ነች እንደ ምሽቱ ለካ እንደዚህ ነው እንደ የሚለውን ነገር ሰላማዊ የሆነች ሀገር ሰላም የሆነች ሀገር መሆኗንም የበለጠ ለዓለም እንዲያስተዋውቁ በጥሩ ስነ ምግባር በጥሩ የሩጫ አካሄዶችን እንትን ብለው ወክ እያደረጉ እንግዲህ ሀገራቸውን ማመስገን አለባቸው ብዬ አምናለሁ። መልካም። እንግዲህ ህዝቡ ያው በጣም ብዙ ሰው ተመዝግቧል ማለት እንችላለን። እስቲ ምን ያተርፋል ህዝቡ? የሚያተርፈው እንግዲህ የመጀመሪያው ከተማቸው ማድነቅ ነው። ይሄ ቀላል ነገር አይደለም። ማትረፍ ስንል እሱ ነው። ድምቀቱ ራሱ ማትረፍ ነው። ሀገራችን እንግዲህ ሐረር በዩኔስኮ ላይ የተመዘገበች ሀገር ነው። ብዙ ነጮች የሚገርም ነገር አጋጣሚ እኔ ልንገርህና ካረፍኩበት ሆቴል ላይ ኦልሞስት ወደ 18 የሚሆኑ ቱሪስቶችን አግኝቻቸው ነበረ። ካሜራማኖች ናቸው አብዛኞቹና ሁኔታውን ነገርኳቸው። ነገ እንደውም መጥተው እኛ ራሳችን ላይቭ እንቀርጻለን ብለዋልና በጣም የሚገርም ነው። ሀገሪቷ ራሷ በጣም ጥሩ ሀገር ውብ ሀገር የፍቅር ሀገር መሆኗን እንግዲህ አይደለም እኛ ኢትዮጵያውያኖች ነጮችም የመሰከሩላት ነውና ህዝቡ እንግዲህ ያው የመጀመሪያው ማድነቅ አለበት። በቃ ይሄንን ነው ለካ የሰራ ነው እንደዚህ ነው ለካ እያለ ነው። ሌላው ምንድነው በከተማ ውስጥ ሁሉ ጊዜ ማታ ማታ አሁን ትሬንድ ማድረግ አለባችሁ። ወክ ማድረግ እስከ ምሽቱ ድረስ ሰላም የሆነች ሀገር ነችና የነገን ካዩ በሚቀጥሉ በእርግጠኝነት በየሳምንቱ እንግዲህ ያው የተለያዩ ዝግጅቶችን ያዘጋጃሉ ብለን እናምናለን። ወክ እያደረጉ ጤንነታቸው መጠበቅ አለባቸው። ህብረተሰቡን ይሄንን አስተላልፋለሁ። እንግዲህ ይሄንን ያደርግ ከተማውን እንግዲህ በቅስቀሳ ወቅት እንግዲህ በደንብ ተመልክታችኋል ብዬ ነው የማስበውና ምናልባት አምና የነበረ ገጽታ አለ፣ ዘንድሮ ደግሞ ሌላ አይነት እይታ አለ ብዬ ነው የማስበውና አሁን ደግሞ ዝግጅቱን ለማዘጋጀት ምን ያህል ምቹ ነች ብላችሁ ታስባላችሁ? እስቲ ምቹ ሆና አግኝታችኋታል?
በጣም እኔ እንግዲህ ሀረርን አላውቃትም በእውነት ለመናገር ከዚህ ቀደም አይቻት አላውቅምና ግን ሁሉ ጊዜ የምመኘው ነገር ነው መቼ ነው ሀረርን ማየት ለራሴ ፐርሰናልም ለጉብኝትም እንደው በመጣ ብዬ የማምንባት ሀገር ነበረች አጋጣሚ ሆኖ በጣም በሚገርመኛ የዛሬ 2 ወር አካባቢ ነው መተን አንዳንድ ፕሮሰሶች ያደረግነው አጋጣሚ ሆነ ይዛለታ ጠቅላይ ሚኒስትራችንም እዚህ ነበሩ እሳቸውና በጣም ደስ ብሎን ነበር እኛም ራሳችን ከዛ በኋላ ያሉት ነገሮች ስናያቸው በፊት ካለው ጋራ በተለያየ የፒክቸሮች ልክ ሳይ በፊት የነበረው አሁን ያለው በጣም ኮምፕሊትሊ የተለያየ ነው አሁን የጠቅላይ ሚኒስትራችን ኢኒሺዬቲቭ እንግዲህ በጣም በሚገርም አዲስ አበባ ላይ የተጀመረው ዘሆል ክልሎች ላይ አንድ አይነት ሆኗል አዲስ አበባን በታያት ሀረርም አንድ አይነት ነው ምንም ልዩነት የላቸውም አሁን ባለው የኮሪደር ስራ ላይ አንድ አይነት ናቸው ሐዋሳ ብትሄድ እንደዛ ነው ጅማም ሌሎችም ሀገሮች በጣም የሚገርም ነውና ሀገራችን በጣም ከፍ አድርገዋታል በጣም ልናመሰግናቸው ይገባል እነሱ ነው ይሄ ነው መልካም እንግዲህ እኔ አጠቃላይ ያለ ጥያቄ የረሳሁት የዘነጋሁት ካለ መልእክትም ካለ ድዱን አስጣ አዎ መልእክቴ እንግዲህ ለሀረር ህዝብ እጅግ በጣም ለማወደው ለማፈቅረው በጣም ጥሩ ህዝብ እንግዳ ተቀባይነታችሁ እንዳለ ሆኖ በእውነት እድሜ ጤና ከናንተ ጋር ይሁን ይያልኩኝ ነገ ለምናካሄደው የ5 ኪሎ ሜትር የጎዳና ላይ ሩጫ ሁላችሁም ተጋብዛችኋል እጅግ በጣም አብዝቼ አመሰግናለሁ አከብራቸዋለሁ መልካም እንግዲህ ተመልካቾቻችን ነገ ዝግጅቱ በቀጥታ የሀረሪ መገናኛ ብዙሃንም በቀጥታ ወደ እናንተ በስርጭቱን እንግዲህ የሚያስተላልፍ እንደሆነ እኛም እዚህ ከስቱዲዮ ሆነን ፕሮግራሙን እንደመመራ እንግዲህ ከወዲሁ ለመግለጽ ነው የምንወደው ስለዚህ እንድትታደሙ በስፍራው ተገኝታችሁም ድምቀት እንድትሆኑ እኛም እንግዲህ እንደ ኤጀንሲያችን ምን ጠይቅብ ይሆናል ለማንኛውም የነበረን ቆይታ እዚህ ጋር ይጠናቀቃል የላንድ አፍሪክ ዋና ስራ አስኪያጅ አቶ አርቲስት ኢሳያስ እስካሁን የነበረን ቆይታ እጅግ ግን እናመሰግናለን መልካም ጊዜ እሺ እናመሰግናለን